ልትሰሩ መቀመጫችሁ ላይ ተቀመጣችሁ እናም ከ15 ደቂቃ በኋላ ስልክ እየነካካችሁ ነው። እሺ እሱን ተውትና መጽሐፍ ልታነቡ ተቀመጣችሁ። ድጋሜ ወይ ቤተሰቦቻችሁ ጠሯችሁ ወይ የሆነ ስራ ላይ ራሳችሁን ታገኛላችሁ። እናም ከደቂቃዎች በኋላ አእምሯችሁ መልሶ ይወቅሳችኋል። ለምን ያን ስራ አልሰራችሁ? ለምንድን ነው ሌላው በጣም ብዙ ሰዓት ስራ ላይ ትኩረት አድርጎ እየሰራ እናንተ ለምን አሰሩም ብሎ አእምሯችሁ ይወቅሳችኋል። እና ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ለአመታት ያክል ትኩረቴን ለመመለስ ብዙ ቪዲዮዎችን፣ ብዙ መጽሐፍቶችን፣ የብዙ ሰው ምክሮችን ስሰማ ነበረ፣ ግን አንዱም ቢሆን አልሰራልኝም። በቃ ከ15 ደቂቃ በላይ አንድ ስራ ላይ ማተኮር አልችልም። ደግሞ የሚያስጠላኝ ነገር ቢኖር ስራውን አለመስራቴ ሳይሆን ስራውን ባለመስራቴ የሚመጣብኝ የአእምሮ ጸጸት ነው። ነገር ግን አንድ የገባኝ ነገር ቢኖር ችግሩ ከኔ ሳይሆን ከምጠቀምበት ሲስተም ነው ችግሩ። እናም ከመጽሐፍት ከቪዲዮ እና ሌላ ሰውን ሲስተም መጠቀም ትቼ የራሴን ፓተርን ፈልጌ ማግኘት ትችል ነው በእውነት ፎከስ ማድረግ የቻልኩት። ስለዚህ በዚህ ቪዲዮ የምንመለከተው የኔን ትኩረት ለሰዓታት አንድ ስራ ላይ ፎከስ አድርጌ እንድሰራ የረዳኝን እና አእምሮዬን እንዴት እንዳሰለጠንኩት እነግራችኋለሁ። እናንተም የራሳችሁን አእምሮ እንዴት እንደምታሰለጥኑት በዚህ ቪዲዮ እንመለከታለን። ብዙ ጊዜ ብዙ ነገሮችን እንሞክራለን፣ ምክንያቱም ትኩረታችንን ለመመለስ። አንዱ ሞቲቬት ሊያደርገን ጠዋት 11 ሰዓት ተነሱ ይለናል። አንዱ ሞቲቬት ሊያደርገን እንደዚህ አድርጉ ይለናል። ሜይ ቢ ያ ነገር ለእነሱ ሰርቶላቸው ይሆናል፣ ግን ለእኔ አልሰራልኝም ያ ነገር። ቢኮዝ አሁን ተመልከቱ፣ በጣም ብዙ መጽሐፎች አሉ። አቶሚክ ሃቢት የሚል መጽሐፍ አለ፣ ዘ5 ክለብ ኤም ምናምን የሚል ብዙ መጽሐፎች አሉ ስለ ፕሮዳክቲቪቲ የተሰሩ፣ ግን ለጊዜው ሊጠቅሟችሁ ይችላሉ፣ ግን ደግሞ ከሆነ ጊዜ በኋላ ደግሞ እነሱ ነገሮች አክቹዋሊ እናንተ ሲስተም ከእናንተ ባዮሎጂካል እንትን ጋር የሚሄዱ ስላልሆኑ እነዛ ነገሮች ሪዛልት አያመጡላችሁ። ስለዚህ አንድ ጥያቄ ለራሴ አቀረብኩ። ያ ምንድነው ፎከስ የምናደርገው? እንዴት ነው ፎከስ የምናደርገው የሚል ነበረ። ሰው ፎከስ የሚያደርገው የሰውነታችንን አካል ምንድን ነው? ኢትስ አክቹዋሊ አወር ብሬን ራይት። አእምሮዬን አውቀዋለሁ? ሪሊ አላውቀውም። ሰው ኤክስፐሪመንት መስራት ጀመርኩ። አእምሮዬ ምን ይወዳል? ምን አይነት ሰዓት ላይ አክቲቭ ነው? ምን ሲደረግለት ነው በደንብ ፎከስ የሚያደርገው? ኤቭሪቲንግ ትራክ ማድረግ ጀመርኩ ማለት ነው። ቀን በቀን ራሴን መመዝገብ ጀመርኩ። እነዛን ነገሮች የሆነ ስራ ሲጀምር ከጎን የሆነ ነገር አስቀምጣለሁ ማለት ነው፣ እንደዚህ የምጽፋቸው። ምን አደርጋለሁ? የመጀመሪያው ያንን ስራ በምን ሰዓት ጀመርኩ፣ ጠዋት ነው ከሰዓት ነው 8 ሰዓት 9 ሰዓት በምን ሰዓት እንደጀመርኩ ጽፋለሁ። ከዛ በኋላ ምን እየሰራው ነው? ቪዲዮ እየቀረስኩ ነው? ቪዲዮ ኤዲት እያደረግኩ ነው? ቢዝነሴን ራን እያደረግኩ ነው? ስፔሲፊክ አድርጋችሁ መጻፍ አለባችሁ። ሶስተኛ ላይ ደግሞ ፕሮካስቲኔት ከማድረጋችሁ በፊት ለምን ያህል ደቂቃ ቆይታችኋል? አብዛኞቻችን የሆነ ስራ እንሰራለን፣ በመሀል ነው ወጥተን እንትን የምናደርገው እና ፕሮካስቲኔት ከማድረጋችን በፊት ለምን ያህል ሰዓት እዛ ነገር ላይ ቆይተናል የሚለው በጣም ወሳኝ ነገር ነው። አራተኛ ላይ ደግሞ ፕሮካስቲኔት ከማድረጋችሁ በፊት ትሪገር ያደረጋችሁ ነገር ምንድን ነው? የሆነ ስራ እየሰራችሁ ነው፣ በመሀል ቲክቶክ እያያችሁ ነው፣ ግን ምንድነው ትሪገር ያደረጋችሁ? ኖቲፊኬሽን መጥቶላችሁ ነው ስልካችሁ ላይ፣ ሰው ደውሎላችሁ ነው በዛው የጠፋችሁት፣ ቤት ልትሄዱ ይችላል። ለራሴ እንዲህ ብዬ መመዝገብ ጀመርኩ። ለ3 ሳምንት ነበር እነዚህ የመጀመሪያ ጊዜ ሲያደርግ የነበረው። እናም 7 ሰዓት የሆነ የዩቲዩብ ስክሪፕት እየጻፍኩ ነው። 7 ሰዓት ከ15 ላይ አክቹዋሊ ቲክቶክ እያየው ነው። ጠዋት 2 ሰዓት ላይ መጽሐፍ አነባለሁ። ከዛ 2 ሰዓት ከ10 ሲሆን ቤት ቁርስ ብላ ተብዬ እየበላ ነው። እንዲህ ነበረ በአብዛኛው የኔ ሩቲን የነበረው ማለት ነው። እናም በዚህ ምክንያት ደግሞ በጣም ብዙ ጸጸት ይኖርብኛል። ለምንድነው ያልሰራው? ለምንድነው ይህን ነገር ያላደረገው የሚል በጣም ብዙ ገልት ይኖርብኛል። ፕላስ ደግሞ የሆነ ስፔሲፊክ የሆነ ስራ ከሰራው በኋላ አክቹዋሊ ራሴን ዲስትራክት ሰሆን አገኘዋለሁ። ያ ማለት ምንድነው? አሁን እየቀረስኩ ነው፣ እዚህ ጋር ፊልም እያደረግኩ ነው አይደለ? ይሄ ሲጨርስ አክቹዋሊ አእምሮ የሚሮጠው ቲክቶክ ወደ ማየት ወይ ደግሞ ሶሻል ሚዲያ ወደ መሮጥ ነበረ። እናም እንደዚህ መመስገብ ጀመርኩ። ዲስትራክትድ ከመሆኔ በፊት ወይም ደግሞ ታስክ ሺፍት ከማድረግ በፊት ስራ እየሰራሁ ነው፣ ቲክቶክ ከመንካቴ በፊት አክቹዋሊ የሚፈጠሩ በጣም ብዙ ነገሮች ነበሩ። እናም እነሱን ነገሮች ትራክ ማድረግ ጀመርኩ በሁለተኛው። እናም እነዚህን 3 በተደጋጋሚ ትኩረቴን የሚሰሩ ነገሮች አገኙ። የመጀመሪያው ምንድነው? የሆነ ስራ አለ፣ ስፔሲፊክ የሆነ ስራ አሁን ልሰራ ነው አይደለ? ቀጣዩን ስራ አለማወቄ ዲስትራክት ያደርገኛል። ለምሳሌ ይህንን ቪዲዮ ከቀረስኩ በኋላ ቀጣይ ኤዲት አደርጋለሁ ብዬ አሁን አስቀምጫለሁ፣ ግን ኤዲት እንደማድረግ ባላቅ ኖሮ ስራውንም አልጨረሰውም። ሁለተኛ ደግሞ ይህንን ስራ ከጨረስኩ በኋላ ቀጣይ ወዴት ነው የሚሄደው? አላቅም። ይሄን የሚሄድበትን ቦታ ራሴን ዲስትራክት ነው የማደርገው። ቀጣይ ስራዬን አለማወቅ በጣም ጎድቶኝ ነበረ። ሁለተኛው ደግሞ ለስራ የማይሆኑ ሰዓቶች አሉ። አይ ነው ሲሊ፣ ግን ደግሞ ለስራ የማይሆኑ ሰዓቶች ላይ ስራ መስራቴ
በጣም ከባድ አድርጎብኝ ነበረ። እኔ ዲስትራክትድ የመሆንበት ሰዓት ኦቨር ቱ ቢ ኦነስት ጠዋት ላይ ነው። እኔ ጠዋት ሰው አይደለም። ጠዋት ላይ አእምሮ ራሱ አክቲቭ አይሆንም። ለምን እንደሆነ አላውቅም። የእኔ ፕሮዳክቲቭ ቀን የሚጀምረው ከ10 ሰዓት በኋላ ነው። በቃ 10 ሰዓት 11 12 እስከ ማታ 8 ሰዓት ድረስ የኔ ፕሮዳክቲቭ ቀን ነው በቃ የሚሆነው። ጂም የሄደው ከ11 ሰዓት በኋላ ነው። ይህን ራሱ ፊልም እያደረግኩ ያለሁት ማታ 3 ሰዓት ላይ ነው። በጣም ፕሮዳክቲቭ የመሆንበት ሰዓት ይሄኛው ነበር። ጠዋት ላይ ሞር ስሰራ ነው ለካ ፕሮዳክቲቭ አልሆነው። ሶስተኛው ደግሞ ከባድ የሚለው የስራ አይነት ኮንፊውዝ የሚያደርጋችሁ የለም የማይገባችሁ ነገሮች በቃ ውስብስብ የሚሆንባችሁ የስራ ታይም አለ። እዛ ታይም ላይ ነው ራሴን ዲስትራክትድ ሆኜ የማገኝ። እነዚህ ምክንያቶች በሆነ ቀን አንዴ በ2 ወር አንዴ ምናምን የሚመጡ ምክንያቶች ሳይሆኑ ኮንሲስተንትሊ ህይወቴ ላይ ሀፕን የሚያደርጉ ምክንያቶች ናቸው። እናም ችግሮቼን እንዲያደርግ የፈተዋቸው የመጀመሪያው የነበረው የሆነ ስራ ሰርቼ ቀጣይ ስራዬን አለማወቅ የነበረ ዲስትራክት የሚያደርገኝ። ስራዬን ከመጀመሪያ በፊት የመጀመሪያውንና ቀጣዩን ስራ ማቀድ ጀመርኩ። ሁለተኛው ላይ ደግሞ የነበረው ስራ ምቹ የማይሆንበት ታይም ላይ ስራ መስራት ነበረ። እነዛ ለስራ የሚመቹን ታይም ላይ በደንብ ስራ እሰራለሁ። ለስራ የማይሆኑ ታይሞች ላይ ደግሞ ዲስትራክትድ ከመሆን ይልቅ ወክ ማድረግ፣ ከጓደኞቻችሁ ጋር ሄዳችሁ ማውራት፣ የሆነ ቦታ ቪዚት ማድረግ፣ እነሱን አደረግኩበት፣ እነሱን ከተትኩበት ማለት ነው። ሶስተኛው ደግሞ የስራው አይነት ከባድ ሲሆን ወይ ደግሞ ኮንፊውዚንግ ሲሆን ነበረ። ምንድነው የማደርገው? አክቹዋሊ ኮምፒውተር ላይ እየሰራ ከሆነ ያ ነገር ከከበደኝ ፒሲን ዘግቼ እወጣለሁ። ከዛ በኋላ ትንሽ ተናፍቼ እመለሳለሁ። አውቀዋለሁ ደግሞ ራሴን እዛ ነገር ላይ ስመለስ ሪፍሬሽ አድርጌ ስለምመጣ ስራውን መስራት አይከብደኝም። እነዚህን ሁሉ ሜቶዶች ተጠቀምኩ። ነገር ግን የምፈልገውን አይነት ውጤት እያመጣልኝ አይደለም። ሁልጊዜ ትራክ አድርጋለሁ፣ እነዚህን ነገሮች ሁሉ አድርጋለሁ ምናምን በቃ ሁልጊዜ እጽፋለሁ። የሚሰሙኝ ስሜቶች፣ ኢሞሽኖቼን ለእኔ የሚሆን ታይም የትኛው ነው እላለሁ። ግን አንዳንድ ጊዜ ራሴን ዲስትራክትድ ሆኜ አገኘዋለሁ። የሆነ ሰዓት ዝም ብሎ ይደክመኛል። የሆነ ሰዓት በቃ የሆነ ኢነርጂ ምናምን ይሞታል። ድጋሜ ምንድነው ታዲያ ትራክ ማድረግ ያለብኝ? ምንድነው ማወቅ ያለብኝ ብዬ ራሴን ጠየቅኩት። ስለዚህ ከነዚህ ነገሮች ጀርባ ትኩረቴ እንዲቀንስ ኢነርጂም ድሬን እንዲሆን የሚያደርጉ አንዳንድ በጣም አንኖቲስብል ወይም ደግሞ የማይታዩ ፋክተሮች አሉ። እነሱን ማወቅ ጀመርኩ። ኢንቪዚብል ቫሪያብል እንላቸዋለን። አይመስሉንም፣ ግን ትኩረታችንን ኢነርጂያችንን እየወሰዱ ያሉ ነገሮች ናቸው። የመጀመሪያው የነበረው እንቅልፍ ምን ያህል አግኝቻለሁ የሚል ነበረ። አብዛኞቻችን ለእንቅልፍ ያለን ቦታ በጣም የተዛባ ነው። አንዳንድ ጊዜ 3 ሰዓት እንተኛለን፣ አንዳንድ ጊዜ 4 ሰዓት እንተኛለን፣ አንዳንድ ጊዜ 5 ሰዓት እንተኛለን። ግን በጣም ወሳኝ ነገር ነው። የምንተኛበትና የምንነሳበት ታይም ኦልሞስት ሴም መሆን አለበት። ሁለተኛ ቡና ለስንት ሰዓት አገኛለሁ? አይ ነው ቡና መጠጣት አለብኝ በቀን ውስጥ የተወሰነ ኢነርጂ እንዳገኝ። ሶስተኛው እንቅስቃሴ ካደረጉ ጂም የምትሄዱ ከሆነ ወክ የምታደርጉ ከሆነ ምን ያህል አፌክት ያደርገዋል ስራችሁን የሚለው በጣም ወሳኝ ነገር ነው። አራተኛው እና ደግሞ ዋነኛው አመጋገባችን ነው። ምን አይነት ምግብ ነው የምንመገበው የሚለው በጣም ወሳኝ ነው። የመጀመሪያውን እንግዲህ በደንብ ያየሁት ነገር ቢኖር እንቅልፋችን ነው። እንቅልፋችን ለምሳሌ ሰኞ ለ5 ሰዓታት ከተኛው አይኖ ራሴ ማክሰኞ ምንም አልሆነም ምንም፣ ሮብ ግን እንደሚደክመኝ አውቃለሁ። የሆነ ሚስ የሚደረግ ነገር እንዳለ አውቃለሁ። ይህንን ፓተርን ያየሁት በ2-3 ሳምንት ተደጋጋሚ። ለ5 ሰዓት ስተኛ እኔ ውስጥ ፐርፎርም የማደርገው ነገር ሲቀንስ እመለከተዋለሁ እና ዴይሊ ወይ ደግሞ በ24 ሰዓት ውስጥ ለ8 ሰዓት መተኛት አለ። ሌላኛው ደግሞ ቡና ነው። ቡና እንግዲህ በጣም ያነቃል። ይናውታት ለእናንተ ጥቅሙ ምናምን ማስረዳትም አይጠበቅብኝም። ግን ቡና ጠዋት እንደተነሳው የምጠጣ ከሆነ አእምሮ ይነክቷል እና ቡናም ያነቃኛል። ሃይ ዶፓሚን ሬይዝ ነው፣ ሰው ወዲያው ይወዳል ማለት ነው። 3 ሰዓት ከጠጣው ያንን ነገር ልክ ከእንቅልፍ እንደተነሳው 3 ሰዓት ከጠጣው ወደ 4 ሰዓት ተኩል አካባቢ ሲወርድ አለው እና ቀኑ ሙሉ ተኛ ነው የሚል ስሜት የሚመጣው። ምንድነው የማደርገው? ለ6 እና 7 ሰዓት አካባቢ ለመጠጣት ሞክራለሁ። ያ ነገር በደንብ ኢነርጂ ሲሰጠኝ ራሴን ተመልክቼዋለሁ። ሌላኛው ደግሞ ከመተኛቴ 9 ሰዓት በፊት ቡና አልጠጣም። ያ ማለት ሌሊት 5 ሰዓት አካባቢ ነው የምተኛ። ከ8 ሰዓት በኋላ ምንም አይነት ቡና አላገኝም ማለት ነው። ያ የሆነበት ምክንያት ምንድን ነው? አክቹዋሊ እንቅልፍ ስለሚከለክል ነው። አይ ነው አብዛኞቻችሁ እኔ ቡና በጠጣም እንቅልፍ አይከለክለኝም ልትሉ ትችላላችሁ። ግን እያነቃ ያለው አእምሯችሁ ነው። አይናችሁ ይተኛል፣ ግን አእምሯችሁ በደንብ ኦፕሬት እያደረገ ነው። ስትነቁ አክቹዋሊ በደንብ አርፋችሁ አይደለም፣ የሆነ የድካም ስሜት ላይ ነው የምትነሱት። ሌላኛው ደግሞ እንቅስቃሴ ነው። እንቅስቃሴ ሳደርግ መጀመሪያው ስትሬስ ሌቭሌ ይቀንሳል እና ደግሞ ቴስቴስትሮን ያገኛለሁ። ማስኩሊን የሆነ ኢነርጂ ይሰጠኛል። ሁለተኛው ደግሞ
ፎከስ ሌቭል ይጨምራል። ቢኮዝ አንድ ዳምፔል ስታነሱ ፎከስ የምታደርጉት ዳምፔሉ ላይ እና የምትቆጥሩት ላይ ነው። ምንም ነገር ሌላ አታስቡ። ሰው አንደኛ ፎከስ ትማሩበታላችሁ፣ ሁለተኛው ደግሞ ስትረሳችሁ ይቀንሳል። የምትጨነቁ ከሆነ ምናምን በደንብ ይቀንሳል። ቴስቶስትሮናችሁን በደንብ ትላላችሁ። ሴቶች ከሆናችሁ በጣም አሪፍ ነው። ያው በደንብ በራሳችሁን አጀስት ማድረግ ትችላላችሁ። እንቅስቃሴ ያልሰራው ቀን ስራ ላይ ፐርፎርም አላደረግም። 1 ሰዓት ነው 2 ሰዓት አካባቢ ከጂም መጣሁ። አሁን አክቹዋሊ ትንሽ አረፌ ቀጥታ ወደ መቅረጽ ነው የመጣሁት። ሉክ ማይ ኢነርጂ አሁን በደንብ ኢነርጂ ያለኝ በደንብ መስራት እችላለሁ ማለት ነው። ሌላኛው ደግሞ አመጋገባችን ነው። አመጋገባችን በጣም ወሳኝ የሆነ ነገር ነው። ጠዋት እንጀራ ይሄ የተጠባበሰ ብስኩት ጮርናቄ ዘይት ያለበት ምግብ ስበላ አይኖ ማሰልፍ ቀኑን ሙሉ በቃ ድሬን ስደረግ የሆነ ሲደብረኝ እንቅልፍ ሲለኝ ነው የምለው። ነገር ግን ጠዋት ላይ እንደዚህ ቴስቲ ሶያ ወዝ እንቁላል ፕሮቲን ያላቸው ግን ደግሞ ትንሽ የሆኑ ምግቦች በጣም ወሳኝ ናቸው። ሰው ጠዋታችን ላይ ልክ ስንነሳ እነሱን ምግቦች ብንመገብ ሃይ ፕሮቲን ትንሽ አነስ ያሉ ምግብ ግን ደግሞ ሃይ ፕሮቲን የሚሰጡ ስፔሻሊ ስፖርተኛ ከሆናችሁ ደግሞ ፕሮቲን ኢንቴካችሁ በጣም አስፈላጊ ነው። ኢንስቴድ ኦፍ ዝም ብላችሁ መወጣት እዝናት ሀልዚ። ሌላኛው ደግሞ ምሳ ሰዓት ላይ ነው። ምሳ ሰዓት ላይ ምሳ ነው በደንብ ይበላ ይጠገብ ይባላል። ግን ፕሮዳክቲቭ ለመሆን 50% በቂ ነው። ራሳችሁን ታውቁታላችሁ ብዬ አስባለሁ። በቃ 50% መጥገብ አይጠበቅባችሁም። ለዚህ አሪፍ ምሳሌ ያለኝ ትምህርት ቤት የተማርን አብዛኛው ሰው ከምሳ ሰዓት በኋላ ያለውን ትምህርት በስነስርዓት አይከታተለውም። ምክንያቱም አክቹዋሊ በደንብ ስለምንበላ ነው። በቃ በደንብ እንበላለን ምናምን ያ ነገር ሲፈጭ ብዙ ኢነርጂ ይወስዳል። ድካም በቃ መተኛት ነው ይላል። ኢቭን ያ ነገር በቃ ተፈጭቶ ወደ ኢነርጂ የሚቀየረው ወደ 11 ሰዓት አካባቢ ነው። ልክ ቤት ስንመለስ ኳስ ስንጫወት ምናምን ራሳችን እናገኘ እስከ ማታ ድረስ ማለት ነው። በጣም ብዙ ነገር መብላት አክቹዋሊ ኢነርጂ አይሰጠንም። ኢንስቴድ ኢነርጂያችንን ነው የሚወስድብን። እንቅልፍ ነው የሚለን። ምሳ ሰዓት በኋላ ከሆነ ስራችሁ አክቹዋሊ ማድረግ ያለባችሁ ዝም ብላችሁ 50% ብቻ ተመገቡ። እራት ላይ ደግሞ ኦልሞስት እንግዲህ ከመተኛታችሁ 4 ሰዓት በፊት ብትበሉ በጣም ይመከራል። ከዛ በተጨማሪ ደግሞ በርበሬ ያለበት እንደዚህ ቅባት ያለበት ምግብ ባትመገቡ በጣም ይመከራል ማለት ነው። ቢኮዝ ያንን ቅባት ያንን በርበሬ ገና ሲፈጭ ብሮ የአበሻ ምግብ በጣም ከባድ ነው። ቢሆንስ አላቀጣችሁም፣ ግን በቃ የተገኘውን ብሉ፣ ግን ብዙ እንትን አትበሉ። ኦኬ ስፖርት የምትሰሩ ከሆነ በስፖርት ካልሰራችሁ ደግሞ እንደዚህ በደንብ ባታበዙ በጣም ጥሩ ይመስለኛል። ፎከስ ማለት የሆነ ስራ ስንጀምር አይደለም የምንፈልገው። ኦር ደግሞ የሆነ ነገር ለምሳሌ መጽሐፍ ማንበብ ጀመርኩ አሁን ለምንድነው ፎከስ ማላረገው ብዬ ሳይሆን መጠየቅ ያለብኝ ከዛ በፊት ያንን ስራ ከመጀመሪ በፊት ያለኝ ላይፍ ስታይል በጣም ወሳኝ ነገር። ይህኛውን ነገር ሪላይዝ ያደረግኩት ከዛሬ 8 ወር በፊት ነው። አክቹዋሊ ምን እንደማደርግ አላውቅም ነበር። ጀስት ስራ ላይ ስመጣ ያንን ነገር መስራት አልችልም። እንደሌሎቹ ራሴን ብሌም አድርጋለሁ። እንትና 8 ሰዓት እየሰራ እኔ እንዴት ብዬ ራሴን ብሌም አድርጋለሁ። የመጀመሪያው ነገር ጀስት ራሳችሁን ተቀበሉ። ሁለተኛው ነገር ከእናንተ ላይፍ ስታይል ጋር ከእናንተ ባዮሎጂ ኦር ላይፍ ስታይል ጋር የሚሄድ አይነት ሲስተም ገንቡ። ኦኬ እነዚህ ለእኔ የጠቀሙ ናቸው። ሜቢ ለእናንተም ላይሰራ ይችላል፣ ሊሰራም ይችላል። እነዚህ ለእኔ አክቹዋሊ ሰርተውልኛል፣ ፕሮዳክቲቭ አድርገውኛል፣ ገንዘብ እንዳደረግም አድርገውኛል። እናንተ በመክረው ነገር ምንድን ነው? አክቹዋሊ ለእናንተ የሚሆኑ ሲስተም አለ። ኦኬ ሰነፍ ስለሆናችሁ ሌዚ ስለሆናችሁ አይደለም። ላይፍ ስታይላችሁን ብቻ በመቀየር ወደ ጥሩ ነገር መሄድ ትችላላችሁ።